የማይታክት ሰው በቃ በትጋት የሚሰራውን ነገር በትጋት የሚሰራ ሰው። አንድ ጋዜጠኛ 3 ዋና ነገሮች ያስፈልጉታል የሚለውን ጌታቸው ላይ ያየሁት የህብረተሰቡን የስነ ቃል ሀብት እንደ እንጀራው በልቶታል። ፕሬዝዳንት ሙሴቬኒ በቃ አስቆሙ። ይህ ሁሉ ትልቅ ልጅ አላት እንደ ኢትዮጵያ። ተሳስተሃል ይቅርታ ጠይቃል ነው ነው እንዴ ብሎ ደንግጦ ይቅርታ ይጠይቃል። አብያተ ክርስቲያናትን በማገዝ ጌታቸው በጣም የሚያበራ ሮል ነው የተጫወተው። አንዳንዴ ይገርመኛል አኗኗሩም ሳይ ለሰው ነው የሚኖረው። እንዲህ አይነትን ሰው ምን ያህል ተጠቅመንበት። ሀገር ማለት ከወንዝ ከተራራ ከሸለቆ ውበት ትረካ የረቀቀና የመጠቀ ፍልስፍናን አምቆ የያዘ ጽንሰ ሐሳብ ነው። ሀገር ማለት ሰው ነው። ሰው ማለትም ሀገር ነው። ያለ ሰው ሀገር፣ ያለ ሀገር ሰው ፍችም መልስም የለው። ሰውም እንዲሁ ረቂቅ የፈጣሪ ምጡቅ የእጅ ሥራ ውጤት ነው። ከአፈርና ከመለኮት እስትንፋስ የተሰራ የፍጥረታት ገዢ። ስለዚህ ሀገር ሰው ከሆነ ሰውም ሀገር ከሆነ ሁለቱም ውስጥ አፈር አለ። የቤተሰቦች ህይወት የተደላደለ የኢኮኖሚ አቅም የተደላደለ እሱን ለቁም ነገር ለማድረስ የሚያስችል ብቃት እንደ ሰው አነጋገር ካለው ቤተሰብ አይደለም የተገኘው። መርካቶ መርፌና ፕላስቲክ እያዞረ ይሸጥ ነበር። ቤተሰቦቹ ባልታሰበ በተለያየ ጊዜ ያለ አይደለ በሚያሳዝን ሁኔታ መጀመሪያ አባቱ ከዛም እናቱ ያደጋ ደረሰባቸው። ስለዚህ በከፍተኛ ሁኔታ እንዲያው ከአዲስ አበባ እሱን ለማሳደግ ችግር ሆኖ ወደ ባላገር ተወስዶ የከብት እረኛ ሆኖ ከብቶች ይጠብቅ ነበር። የመጀመሪያ ቅጥር ሰራተኝነቱ የብርሃንና ሰላም ማተሚያ ቤት ሰራተኛ ሆኖ ነው የተቀጠረው። ስለዚህ ከብዙ ጸሐፍት ጋር ለመተዋወቅ በጣም ሰፊ እድል ነበረው። የሚጽፋቸው ሀገራዊ ጉዳዮች በወቅታዊ ጉዳዮች ላይ ቢሆን የሚለውን ነገር እንዲሆንለት የሚመኘውን ደግሞ መታረም አለበት የሚለውን ማህበራዊ ህጸጽ ካለም እሱኑ ደፍሮ መጽሐፉ ከመወድለት ነገር አንዱ ነው። ትንሿም ልጅ ተረድተው ትልቁም ሽማግሌ አውቀውት የሚጠቅም ጽሁፍ የጻፉ ሰዎችን እኔ አከብራለሁ። እሱ ባህሪ ነው ያለው ጌታቸው። አንዳንድ ሰዎች አታወሳስበውም፣ በጣም አቀለኸው፣ ቋንቋውን ያወረድከው ይመስላል ይላሉ። ግን ቋንቋን አቅሎ ማቅረብ ነው ከባዱ። ሌላው ጌታቸው የጉዳዩን የማወቅና የታዳሚውን ለይቶ የመረዳትና ቀደም ብሎ የማሰብ ብቻ ሳይሆን እንዴት አድርጎ እንደሚስል ያውቃል። ነው ያጻጻፍ ስልቱ ችሎታው ነው። አንዳንድ ጊዜ ጉዳዩን ታውቃለህ፣ ታዳሚውን ታውቃለህ፣ አቀራረቡን ላታውቅ ትችላለህ፣ አጻጻፉን ላታውቅ ትችላለህ። የሰዎችን ስሜት የሚነካውን ያንን በሚገባ ላትረዳ ትችላለህ። አንዳንድ ሰዎች ብዙ ያውቃሉ፣ ጥሩ መናገር ግን ላይችሉ ይችላሉ። ጥሩ ያውቃሉ፣ ግን ለነማን እንደሚጽፉ ግን አያውቁም። ስለዚህ የጌታቸው ለነማን እንደሚጽፍ ማወቅ ብቻ አይደለም፣ ጉዳዩን ማወቅ አይደለም፣ አጻጻፉን ያውቃል። ጳውሎስ ኞኞ ነፍሱን ይማረውና ሁለት ትልልቅ መጽሐፍትን ሳያሳትም አልፎ ነበር፣ በህይወት የለም ነበር እና
አስቴር ነጋ አሳታሚ ድርጅት አማካይነት አስቴር ነጋ እነዚህን መጽሐፎች ለማሳተም ኃላፊነቱን ወስዶ ጌታቸው በለጠ ደግሞ የአርትዖት ስራ ለመስራት ድሮ በታይፕ የተጻፉ ስለነበሩ እነሱን አርመው ምን ብሎ አጤ ምኒልክ ከውጭ ሀገር መሪዎች ጋር የተጻፏቸው ደብዳቤዎች አጼ ምኒልክ ከሀገር ውስጥ የተጻፏቸው ደብዳቤዎችን ነው የታተሙ። በጣም የሚገርሙ መጽሐፎች ናቸው። የኢትዮጵያን ፖለቲካል ሂስትሪ እናያለን፣ ማንነቷን ከደብዳቤዎቹ ውስጥ ምን እንደነበረች እነዚህን ደብዳቤዎች በስርዓት ጊዜ ወስዶ የአርትዖት ስራ ሰርቶ ግዙፍ መጽሐፎች ናቸው ሁለቱም። እና እነዚህን ታሪክ መጽሐፍት የጳውሎስ ኞኞ ናቸው የሰነደልን ለንባብ ያበቃልን ጌታቸው በለጠ ነው። የኢትዮጵያ ደራሲያን ማህበር 50ኛ ዓመቱን የተመሰረተበትን ያከበረው ያው አቶ ጌታቸው የማህበሩ ፕሬዝዳንት በነበረበት ጊዜ ነው። ስለዚህ ከአፍሪካ ሀገራት ቁጥሩን በትክክል አላስታውሰውም በጣም ብዙ የደራሲያን ማህበራት መጥተዋል። ኮንፈረንሶች ተካሂደዋል፣ ፓናል ውይይቶች ተካሂደዋል፣ ጉብኝቶች ተካሂደዋል። በጣም ደስተኛ ሆነው ነው ሄዱትና በየሀገራቸው ሲመለሱ የሚጽፋቸው የነበሩ ነገሮች የሚገርሙ ነበሩ። ስለ ኢትዮጵያ ምን ፈልገው ይሄን ነበርኛ የኢትዮጵያን ኢሜጅ መለወጥ፣ ኢትዮጵያን የተበላሸ ገጽታ መቀየር ነው። በቃ ኢትዮጵያ በእርግጥም የአፍሪካውያን ብቻ ሳይሆን የዓለም ልጆች ሁሉ ወይም የሰው ልጅ ሁሉ መነሻ ሀገር ናት እንዲሉ የሚያደርግ ነበር። አንድ ሰው እንዴት ያለማቋረጥ 39 ዓመት ይጽፋል? ይሰለቻል እኮ ወይም ደግሞ ገንዘብ አያገኝበትም። አሁን ጽፎ ክፍያ ቢኖረው እሱ ክፍያው ሞቲቬት ያደርገዋል ትላለህ። ገንዘብ አያገኝበትም፣ ይጽፋል፣ በየሳምንቱ ይጽፋል። እና የማይታክት ሰው በትጋት የሚሰራውን ነገር በትጋት የሚሰራ ሰው ነው። በመንፈሳዊም ጉዳይ አቅሙን ሁሉ አሟጦ ሰርቷል። ለህብረተሰብ በሚጠቅመው ጉዳይ ላይ ሊገልጥ በሚችለው አቅም ሁሉ ራሱን ገልጧል። እሱ አብዛኛው ለጻፋቸውና ለህዝብ ላቀረባቸው ገንዘብ እድሉን የተጠቀሙ ሀገርን የመርዳት ምክንያቱም የሚችለውን ሁሉ ጥረት ያደረገ አስቴር ነጋ ሰራ ነበረ ማለት እየጠሩኝ የአርትዖት ስራ አንድ መጽሐፍ ሁለት መጽሐፍ አርትዖት ሰራ ነበር። ከዛ አቶ ጌታቸው መጣ። ከ20 ምናምን ከ25 በላይ የሚሆኑ ሰራተኞች ነበሩ። እነሱን የሚመራው እሱ ነው እና እኩዮቹ የሆኑትን እንደ ወንድሞቹ በእኩልነት ከሱ በታች የሆኑትን ወጣቶች ሁሉንም በእኩል አይን እየተመለከተ ስራውን ይመራው ነበር። ደስ የሚልህ አዛዥ አልነበረም። እንዲህ አድርገን ብንሰራውስ ይሄ የተሻለ አይሆንም ወይ? ስራ በዝቶባቸው እንደሆነ ይሄንን አቆይተሽ ይሄንን እንዲረጋ ብለሽ ስሪ ወይም ረጋ ብለህ ስራ፣ የትኛይቱን ስዕል እንዲህ ብናደርጋት አይሻልም እየተባለ በምክክር የሚሰራ ነው። የዚህ ምክክር ቀዳሚ መሪ እሱ ነው። እውነት ለመናገር ጥሩ ሰው ነው፣ ቀና ሰው ነው። አንዳንዴ እንደው መግለጫ ሲሰጥ ማህበራችን እንዲህ ያደርጋል ብሎ ቃል ይገባል፣ እንገመግመዋለን። ማን ነው ይህን እንደሚያደርግ እቅድ የያዘው? ማንስ ነው ይህን ሊፈጽም የተናገረው? ይቅርታ ጠይቅ እንለዋለን። ተነስቶ ነው ይቅርታ የሚጠይቀው። እኔ ብያለሁ ምንድን ነው ምናምን አይልም። ተሳስተሃል ይቅርታ ጠይቅ ካልነው ተነስቶ ነው እንዴ ብሎ ደንግጦ ይቅርታ ይጠይቃል። የሀያት ጌቴሰማኒ ቅዱስ ኪዳነ ምሕረት ወቅዱስ ገብርኤል ቤተክርስቲያን የስዕል አድኖ የሚባል በቤተክርስቲያን ያለውን የስዕል አድኖ በሚገርም ሁኔታ አቶ ጌታቸው የዚህም ተሳታፊ ነበር። በገንዘብ መዋጮ የደረሳችሁ ሁለተኛ 3 ጊዜ ቤተክርስቲያናችን ሄዶ አይቶልናል። ህይወቱን በሙሉ ገንዘቡንም ጊዜውንም በእውነት ለወንጌል አማኞች አብያተ ክርስቲያናት አሁን
አንድ ምሳሌ እንውሰድ። አሁን ካውንስሉ የቴሌቪዥን ጣቢያ አለ። የካውንስሉን የቴሌቪዥን ጣቢያ መመሪያውን፣ ደንቡን፣ ስልጠናውን በሙሉ እኔ በምሰበስበው አንድ ኮሚቴ ጠቅላላ ዋና ስራውን የሰራው አቶ ጌታቸው አብረን የሰራ ነው። በኮሚቴ የሰራ ነው። እንደዚህ አይነት በቃለ ሕይወት ቤተክርስቲያን በነበረበት ጊዜ ቃለ ሕይወት በኢትዮጵያ ውስጥ ካሉ የወንጌል አማኞች አብያተ ክርስቲያናት ቀደምት ናቸው ከሚባሉት በርካታ የሆኑ ሚስዮናውያን ከአውሮፓና ከአሜሪካ መጥተው ያቋቋሙት ትልቅ መንፈሳዊ ድርጅት ነው። በዛ ድርጅት ውስጥ ያለውን የቃለ ሕይወትን ታሪክ ብቻ አይደለም በማስተማር ወጣቶችን አብያተ ክርስቲያናትን በማገዝ ጌታቸው በጣም የሚያበራ ሮል የተጫወተው። እዚህ ቢሾፍቱ አካባቢ የወደቀው አውሮፕላን አደጋ ከደረሰባቸው ውስጥ አንዱ የሱ ልጅ ነው ያለው። አንድ ልጅ ነው፣ እሱንም አጣ። ደግሞ አሟሟቱ እጅግ የሚያሳዝነው ነገር ይመስለኛል ቅዳሜ ቀን ወይም እሑድ ቀን ነው ይሄ አውሮፕላን የወደቀው። አንድ ቀን ቀድሞ ኬንያ ይማር ነበር ይሄ ልጅ። አንድ ቀን ቀድሞ ነበር ትኬት የተቆረጠው። 2 ደቂቃ አልፈሃል ተብሎ እንዳይሄድ ተደረገ። በሚቀጥለው ቀን 7000 ብር ተቀጥቶ ነው የበረረው። 7000 ብር ተቀጥቶ ግን ሞተ። ያው ትእዛዝ ናት። በሌላ መልኩ አንድ ፈረንጅ 2 ደቂቃ ዘግይቶ እንዳይበር ተደረገ፣ ተርፏል ደግሞ እና የህይወት አጋጣሚ ነው። እንግዲህ መቼስ ምንም ማድረግ አይችልም እና በጣም ተጎድቶ ነበር። ባለቤቱም ወይዘሮ ሰናይት እጅግ ተጎድታ ነበር። ደብረ ዘይት በነበረው የአይሮፕላን አደጋ ነው አንድ ብቸኛ ልጁን ያጣው። በሱ ውስጥ ያሉትን ለሱ ሊያደርግለት የሚገባው ለኔ ልጆች ነው የሚያደርገው። ትውልድ እንደ ወንዝ ነው፣ ተጓዥ የፍጥረታት ህልውና መገለጫ። ትውልድ በወንዝ መመሰሉ ያጅነቱን ገስጋሽነቱንና ለህይወት መሰረት መሆኑን ለመግለጽ ነው። ወንዝ ያጅ ገስጋሽ ብቻም አይደለም፣ የልማት፣ የጥበብ፣ የፍልስፍና፣ የልምላሜ ምክንያት ነው። ወንዝ በሰላም ይጓዛል፣ በጸጥታም ይገሰግሳል። ክረምቱ ሲያይልበትም ይቆጣል፣ ይፎገላል። አንዳንዴም ማልማት ብቻ ሳይሆን ያጠፋል። ሀገራት በወንዝ ይማማላሉ፣ በወንዝ ዲፕሎማሲ ይስማማሉ ወይም ይቃረናሉ። ግብፅና ኢትዮጵያን ይመለከት ከሆነም ደግ ትውልድ ለልምላሜም ለልማትም አለያም ለጥፋት በቅብብሎሽ እየገሰገሰ ትናንትን ሰርቶልናል፣ ዛሬንም አኑሮልናል፣ ነገንም ይተነብይልናል። ትውልድ እንደ ወንዝ እንደ ጅረት እንዲህ በአገሩ የሚኮራ አገሩን የሚያስከብር ከልቡ አገሩን የሚወድድ ኢትዮጵያዊነቱን አጥብቆ የያዘ ሰው ነው እና በደንብ በብቃት ሀገርን ወክሎ ዲፕሎማት ሆኖ ከመሪዎች ጋር ማውራት የሚችል ሰው ነው። ምክንያቱም ልብ ውስጥ ነው ያለው። እውነተኛ ስሜቱን ነው የሚያንጸባርቀው። ያመነበትን ነገር ነው የሚያደርገው እና በጣም ጥሩ ኢትዮጵያዊ አገሩን በተለያየ መንገድ እኔ እንደው ለምንድን ነው ይሄ ሰው አምባሳደር የማይሆነው ብዬ ሁሉ አውቃለሁ። ለአምባሳደር ሆኖ ቢሾም ለትልቅ አገር በቃ አገርህን በክብር በኩራት የሚወክል ሰው ነው። ኢትዮጵያና ኢትዮጵያዊነት ማለት ከጂኦግራፊ ክልልም ከዜግነት ጉዳይም የበለጠ ነው። ኢትዮጵያዊነት ታሪክ ነው። ኢትዮጵያዊነት ዘመን ነው። ኢትዮጵያዊነት ተጋድሎ ነው። ኢትዮጵያዊነት የዚህ ሁሉ የተሸመንበት ድርና ማጋችን ነው። በጣም ያኮራኛል ኢትዮጵያዊነት የሀገሬ። የጥበባት ጉባኤ የሚል አስገራሚ መጽሐፍ ጽፏል። የታሪክ መጽሐፎችም ጽፏል። በነገራችን ላይ በተለይ የቃለ ሕይወት ቤተክርስቲያን ታሪክ በ3 ቮሊዩም የጻፈው የኢትዮጵያ ቤተክርስቲያን ታሪክ ማለት ነው የምትችለው። የአንድ ቤተ እምነት አይደለም። በውስጡ ያሉት ሰነዶች ከወንድያ አሊ ጋር አብሮ ተጣጥመው የሰሩት ስራ ነው። ሀገራዊ ነው። ብዙ ጊዜ ወክ በምናደርግበት ጊዜ
እዚህ ግቢ ላይ የተለየ የልጆች መዝናኛ ቦታ የለም። እዚህ ከኋላ በኩል አንድ ፓርኪንግ አለች። እዛች ቦታ ላይ ነው ተሰባስበው ኳስ የሚጫወቱ አሉ። ተከፋፍሉ በጣም ብዙ ነው። አሁን አርብ ወይም ቅዳሜ መጣችሁ ቢሆን ኖሮ ግቢውን ታዩት ነበር። እና ብዙ ጊዜ ያዝናል እነዚህ ልጆች መዝናኛ ቦታ መጫወቻ ቦታ ስለሌላቸው። ሁለተኛ ብዙ ጊዜ ስጋቱ በዚህ መኪና በኋላ ስለሚገባ ልጆቹ አያውቁም ኳስ ይዘው መጫወታቸው ነው። መኪና እየበረረ ሊመጣ ይችላል። የግቢው መኪና ተጠንቅቆ ሊገባ ይችላል። ከውጭ የመጣ ሰው አያውቅም። እና እነዚህ ልጆች አንድ ነገር ቢሆኑ እንጸጸታለን። ለነዚህ ልጆች የሚያስፈልግ ነገር ማድረግ አለብን። እና ልጆችን ደግሞ ማበረታታት ለምሳሌ በሰኔ መጨረሻ ትምህርት ከጨረሱ በኋላ ጥሩ ውጤት ያመጡትን ልጆች ሰብስበን መሸለም ማበረታታት አለብን። ይሄን ነገር ካላደረግን እቺን ሀገር ሊረከብ የሚችል ትውልድ ማፍራት አንችልም። እና በጣም የሚያዝነው በትውልዱ ነው። ይሄን ትውልድ መገንባት አለብን፣ መምከር አለብን፣ ማስተማር አለብን። ወላጆች ብቻ አይደለም እንግዲህ እናንተም ታውቁታላችሁ። በእኛ ዘመን ጎረቤት ነው ያሳደገን። ሁላችንም ህብረተሰቡ ቤተሰብ እናት አባት ብቻ አይደለም ይሄን ትውልድ ያሳደገው። ጎረቤቱ፣ ቤተሰብ፣ ዘመድ፣ ወገን በየአቅጣጫ ያለው እየመከረ እየቆነጠጠ ያስተማ። አሁን እንደዚህ አይነት ነገር ጠፍቷል። እያንዳንዱ ቤተሰብ ልጁን ይዞ ቤት ውስጥ መቅለፍ ወይም የተወሰነ ቦታ ይለቀዋል። የኢትዮጵያዊነት ባህል እየጠፋ መጥቷል። ይሄ ባህል እንዳይጠፋ ልጆቹን ሰብስበን በአመት መጨረሻ ውጤት ያመጡ ልጆችን በመሰብሰብ እነዛ ውጤት ያመጡ ለሌሎቹ ምሳሌ እንዲሆኑ ማድረግ አለብን እያለ ብዙ ጊዜ የሚያበሳጨው በትውልዱ ባለው ሁኔታና አኗኗርም አያልፍም። ለምሳሌ ሰዎች ባልሆነ ፓርኪንግ ላይ መኪና ካቆሙ መክሮ በዚህ መልኩ መቆም የለበትም ብሎ ቆሻሻውን በጣም የኮምፓውንድ አኗኗር ከባድ ነው እስከሚለመድ ድረስ ሰዎች የራሱ ጋርቤጅ አለ፣ ጋርቤጅ ውስጥ የማያስቀምጡ አለ። ያንን በጽሁፍ በቴሌግራም ግሩፕ አለ፣ በዛ ላይ ጽፎ አስተምሮ ሲያገኝም መክሮ እና ተቆጭቶ ስለ ህብረተሰብ የሚኖር ህብረተሰብን የሚወድ ወንድም ነውና በዚህ አደንቀዋለሁ። የህብረተሰቡን የስነ ቃል ሀብት እንደ እንጀራው በልቶታል። እኔ መቼም ጸሐፊ ሆነ ከሀገሪቱ የቋንቋ ስነ ቃል ተነጥለ ጸሐፊ ነኝ ማለት አትችልም። ልትናገር ትችላለህ። ትራሽ የሆኑ ነገሮችን በይዘታቸው ትልቅ ሆነው ግን ሀሳባቸውን የማይገልጹ ጽሁፎችን ልትጽፍ ትችላለህ። የጌታቸው ለየት የሚለው ሲምፕሊሲቲ ነው። በጣም በቀለለ መንገድ ማንም ሰው ሊረዳው የሚችል ህብረተሰብ ስቴብል ሆኖ ሊኖር የሚችልበትን መንገድ በጽሁፎች ውስጥ ያለ ኢትዮጵያዊ ፍቅር፣ ኢትዮጵያዊ ክብር፣ ኢትዮጵያዊ ገናናነትን፣ ኢትዮጵያዊ ማንነትን፣ ኢትዮጵያዊ ህብረትን የልባችን ደም እንዲረጭ እንጂ ያን ክፋት ደማችንም አንደበታችንም እንዳይረጭ አደራ እላለሁ። አንድ ጋዜጠኛ ሶስት ዋና ዋና ነገሮች ያስፈልጉታል የሚለውን ጌታቸው ላይ ያየሁት፣ የመጀመሪያ ጉዳዩን በደንብ አድርጎ ማወቅ። በአንድ ጉዳይ ላይ የሚጽፍ ከሆነ ነው አዲስ ዘመን ላይ ግራና ቀኝ የሆነው ነው የተወሰነ ገጽ ነው 1500 ወይንም ከዚህ 1700 800 ቃላት ሊሆኑ ይችላሉ የምትጽፈው። ነገር ግን በዛ ውስጥ ግን የምትሰበስባቸውና የምታነባቸው እጅግ ብዙ ናቸው። ስለዚህ የጌታቸው ጽሁፍ አንዱ ዋናው ነገር ምንድነው? ጉዳዩን የሚያውቅ ጥሩ ሪሰርች የሚያደርግ በሁሉም ነገር ኦልራውንድድ የሆነ ሚዛናዊ የሆነ ስራ ነው መጽሐፎቹ የሚያሳዩት። አንዱ እሱ ነው። አንድ በጣም የታወቁ ኢትዮጵያዊ ደራሲ በዮዲያነሽ ላይ የራሳቸውን አስተያየት ሰጡ። ጋዜጠኛና ደራሲ ደምሴ ጽጌ እሱ ዮዲያነሽ እንደዚህ አይደለችም ብሎ መልስ ሰጠ። ለሳቸው ጽሁፍ መልስ ሰጠ። እሳቸው ቃላት ሁሉ አልቀራቸውም። ማለት እዛ መጽሐፍ ውስጥ ያገኙትን ቃላት
ይሄ ቃል እንዲህ ነው ያ እሱን ሁሉ ሲሉ ደምሴ ልክ አይደሉም ብሎ የተሟላ አስተያየት ሰጠ። ያቅሙን ያህል የሥነ ጽሑፍ ተማሪ ነው እሱም ሰጠ። ከዚያ እሳቸው ባላደራ ይጣራል ከተራራ ብለው መልስ ሰጡ። ይሄን ነገር ተቆሰቆሰ። በዚህ ጊዜ ማን ጻፈ? አቶ ጌታቸው ጻፈ፣ ወይም ደግሞ ዳግላስ ጴጥሮስ በዛን ጊዜ ስሙ በብዕር ስሙ ዳግላስ ጴጥሮስ እሳቸው የተሳሳቱ መሆናቸውን ትክክል እንዳልነበሩ የራሱን አስተያየት በመጽሐፍ ውስጥ ያያቸውን ጉድለቶች እንዲህ ቢሆኑ ብሎ የሚላቸውን ነገሮች ጻፈ። አንዳንዴ ግራ ሲገባ ነገር እንደ ወይን ያሰክራል፣ አለያም እንዳቢሾ አናት ላይ ወጦ ይዘፍናል እንጂ ጎበዝ ምሬት ውስጥን ሲጓጉጥ የምን ይሉኝታ ምን ይሉት የማይወለድ ክፉ ምጥ። የኢትዮጵያ ፐብሊክ ዲፕሎማሲ በውጭ ጉዳይ ሚኒስቴር በኩል የተቋቋመ ነበረ። የዛ አባል ሁለታችንም አባላት ነን። ሌሎችም አሉ በርካቶች፣ ግን ሁለታችን ደግሞ የበለጠ የምንቀራረብ ሰዎች ስለነበር በዛ አብረን ብዙ ስራ ሰርቷል። እሱ በተለይ እሱ ሰብሳቢ ነው፣ የፐብሊክ ዲፕሎማሲው ሰብሳቢ ነው። ፐብሊክ ዲፕሎማሲውን የተቀላቀልኩት ቆይቼ ነው። ለምሳሌ ግብጽ ሲሄዱ አልሄድኩም። ዩጋንዳ ግን አብሬያቸው ሄጃለሁ። በብቃት ሀገርን ወክሎ ዲፕሎማት ሆኖ ከመሪዎች ጋር ማውራት የሚችል ሰው ነው። ሙሴቬኒ የኡጋንዳው ፕሬዝዳንት ከልኡኩ ከኢትዮጵያ የሄደው ልኡክ መታወቂያ መርሃ ግብር ነበረ። የኢትዮ ጃዝ ሙዚቃ ፈጣሪ የሚባለው ሙላቱ አስታጥቄ አንዱ እሱ ነበረ። እንደዚሁም ደግሞ ያው ጋሽ ጌታቸው በለጠም አለ፣ ሌሎች ዲፕሎማቶችም አሉ እና ታላላቅ ነው ዶክተር ወዳጄነ ማረነ። እነዚህ ሰዎች ራሳቸውን ያስተዋወቁ ያለ ሙሴቬኒ ፕሬዝዳንት ሙሴቬኒ በቃ አስቆሙ። ይህ ሁሉ ትልቅ ልጅ አላት እንደ ኢትዮጵያ ሰዎቹ ራሳቸውን ሲያስተዋውቁ ማንነታቸው ያው እኮ በደንብ አላስተዋወቁ። ምን እንደሰሩ ትንሽ ነገር ነው። እንዲህ አይነት እንደናንተ አይነት ሰው እኮ እዚህ ኡጋንዳ ይፈልግ አይገኝም፣ አንዱ አያገኝም አሉ እና ሰብሳቢያችን አንዱ እሱ ነው። እና እንደነዚህ አይነት ሰዎችን ራሱ መምረጥ እንደዚህ አይነት ግርማ ሞገስ ያለበት ቦታ ላይ ማቅረብና አገር ማስወከል አንዱ ትልቅ ስኬት ነው። የኢትዮጵያ ደራሲያን ማህበር ጠቅላላ ጉባኤ ተጠራና እዛ ጠቅላላ ጉባኤ ላይ አቶ ጌታቸው በለጠ ተመረጠ እና የማህበራችን ፕሬዝዳንት ወይም ደግሞ ሊቀመንበር ሆኖ ማህበሩን መምራት ጀመረ እና ማህበሩ ባዶ እጁን ነበረ። ያ ከተመረጠ በኋላ ያንን ማህበር አንቅቶ በህብረተሰቡ ዘንድ በኢትዮጵያ ህዝብ ዘንድ እንዲታወቅ ለማድረግ ከፍ ያለ ጥረት ይጠይቅ ነበር። አብረውት የተመረጡ ሰዎች የሥራ አመራር አባላት በጣም ጎበዞች ነበሩ። ከነዛ 7 ሰዎች ጋር በመሆን ማህበሩን ከወደቀበት ለማንሳትና በህብረተሰቡ ዘንድ ስሙ እንዲገን ለማድረግ የሥራ አስፈጻሚ ኮሚቴ በአቶ ጌታቸው መሪነት በሌሎችም ከፍተኛ አጋዥነት ስሙ ሊታወቅ ይችላል። ትዕግስተኛ ነው። ሲቆጣ አይቼው አላውቅም። ሲናደድ አይቼው አላውቅም። ስብሰባ ላይ አርፍደን ስንመጣ ሌሎችም አርፍደው ሲመጡ ሲያኮርፍ፣ ሲቆጣ፣ ሲናደድ አይቼው ተናዶ አይቼው አላውቅም አቶ ጌታቸው። ስለዚህ ከፍተኛ ኢሞሽናል ኢንተሊጀንስ አለው ማለት ነው። የስሜት ብስለት አለውና ቁጣውን፣ ንዴቱን አይቼበት አላውቅም። ማንም ሰው ጋር መግባባት የሚችል የሚገርም ነው። መቀቀን የሆነ ሌላ ነገር ከበስተጀርባ ሌላ ነገርን ማያስብ
ቀጥታ ነው የምትናገረውንም ቀጥታ የሚያዳምጥ የሚነግርህንም ቀጥታ የሚነግርህ ሰውዬ። የሚገርመኝ በስልክ እንኳን ሲያወራ ቋንቋ በጣም ይመርጣል። የካዥዋል የሆነ ነገር እንኳን ሲያወራ ቋንቋው ደስ ይለኛል። አነጋገሩ በጣም ያስገርም ነው፣ የተመረጠ ነው፣ የታሸ ነው፣ የተቀመመ ነው ንግግሩ። እንኳን መድረክ ላይ በግሉ ሲያወራህም በስልክም ሲያወራህም እንደዛ ነው። በሁሉም ስፍራ ላይ ባለፈበት በመከራ በፈተና በገንዘቡ በጊዜው በእውቀቱ በአገልግሎቱ ፉል ታይም የተሳተፈ ሰው። በወጣትነት የእድሜ ሂደት ውስጥ ችግሮችን እየተቋቋመ የአንደኛ ደረጃ የሁለተኛ ደረጃ የሶስተኛ ደረጃ ትምህርቱን ማስተርሱንና ተጨማሪ ስራዎችን አሜሪካ ሀገር ድረስ ሄዶ ለመማር አቅም ያገኘው ተስፋ ማይቆርጥ ሰውና ይቻላል ብሎ የማመን ዝንባሌ ስላለው እና ያንን አቅሙን እኔ በጣም ነው የምወድለት። ለገዛ ልጆቼ የማሳየው ጌታቸውን ተመልከቱት ብዬ ነው። አቶ ጌታቸው እየመሩን ብዙ ነገሮች ሰርተናል። የጥበብ ጉዞዎችን እናደርግ ነበር። ለምሳሌ ህያው የጥበብ ጉዞ ወደ ፍቅር እስከ መቃብር ሀገር የሚለው ፍቅር እስከ መቃብር የተሳበባቸውን ቦታዎች ተከትሎ የተደረገ ጉዞ አለ። በጣም ጥሩ ነገር ነበረ። በህዝብ ዘንድ የነበረን ተቀባይነት ከፍተኛ ነው። ከቡስካ ውስጥ በስተጀርባ ድንግል ውበተ ሀገር የሚል ሌላ ሁለተኛ ዙር ጉዞም አካሂደናል። ሶስተኛው ደግሞ ወደ ህያው የጥበብ ጉዞ ወደ ዘርዓ ያዕቆብና ወደ ፈላስፋው ዘርዓ ያዕቆብና ቅዱስ ያሬድ ሀገር ብለን ደግሞ ወደ ትግራይ ሄደን የትግራይን አውራጃዎች ታሪካዊ ቦታዎች ጎብኝተናል። ስነ ጽሁፍን መሰረት አድርጎ ቱሪዝም የጀመረ ሰው ነው ማለት ይቻላል እንዳመራር እና በዚህም ደግሞ በጣም ስኬታማ ሆኖ ነው የጨረሰው። እንዲህ አይነትን ሰው ምን ያህል ተጠቅመንበታል? ምን ያህል አገሩን እንዲያገለግል አመቻችተንለታል? ቦታ ሰጥተነዋል ወይ? በሮችን ከፍተንለታል ወይ? ፖዚሽኖች ሰጥተነዋል ወይ? እንደዚህ ምራ፣ ይሄንን አድርግ፣ ይሄንን ስራ ብለን ሰጥተነዋል ወይ ብዬ ጠይቃለሁ። የሀገሪቱ የመጨረሻው ቁንጮ ሰው የሰጡን መመሪያ ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው እንጂ ተራራ፣ ወንዝ፣ ሸለቆ ምንትስ እንዳትሉ አሉ። እኛም አሜን ብለን ተቀበልን። ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው አለን። የአዲስ አበባ ዩኒቨርሲቲ የቲያትር ተማሪዎች ያንን አጎልብተው ሀገር 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 ሰው ነው፣ ሀገር ሰው ሀገር ሲሉ ያንን መዝሙር ዘመር። ስተት ነው፣ ስተት ነው። ሀገርም ሀገር ነው፣ ሰውም ሰው ነው። ያለበለዚያ ሰው ሀገር ነው ካልን የሀገር ክፋት ምንም ጊዜ አይሻርም፣ ይተላለፋል ወደ ምድሪቱ፣ ይተላለፋል ወደ ውሃው። ሀገር ማለት ክብርት ሀገር ነች፣ ክብር ተፈጥሮ ነው። ኢትዮጵያዊነት ክብር ነው። ሀገርም ሀገር ነው፣ ሰውም ሰው ነው፣ ኢትዮጵያዊም ኢትዮጵያዊ ነው። አመሰግናለሁ።